አደራ በክፍል 81 እንግዲህ ሳሚና ሰላም ሲያወሩ ተደብቆ እየሰማቸው ነበረ። ብሌን ደግሞ እንደ አጋጣሚ ከሱ ኋላ ስለነበረች እያየችው ነበር የሚያደርገውን ነገር በሙሉ። እና ምን እያደረግክ ነው? እዚህ ቆማ የሚያወሩትን እያዳመጥክ ነው ወይ? በዚህ እያለፍኩ ነበር። ኧረ እባክህ ወዴት ነው የምታልፈው? እዚህ እኮ ቁማ እያዳመጥክ እንደሆነ አይቻለሁም። ቆይ አንተ በኃይል ነው አይደል የላከህ? ብሌን ተረጋጊ። ምን እየሆንሽ ነው? አልረጋጋም። እምፈራ ነው እንዲመስልህ? መቼም ቢሆን ምንም ማድረግ አትችሉም። አንተም ሆንክ ያ በኃይሉ እኛ ላይ ምንም አይነት ነገር ማድረግ አትችሉም። እኔ ማንንም አልፈራም። ኧረ እባክሽ ተረጋጊ ቢላት ልትረጋጋ አልቻለችም። ሳሚና ሰላም ደግሞ ከውስጥ ነው የብሌን ድምጽ ነው እንደዚህ የሚሰማው። ምን ነው የሚጮኸው? ወይኔ እያተረገመች የሆነ ነገር አድርጓት ባልሆነ ብሎ ሳሚ እንግዲህ ተነስቶ ሲመጣ ምንድን ነው? ምን ሆናችሁ ነው? ለምንድን እንደዚህ የሚጮኸው? ብሌን ኧረ ምንም አልሆንኩም ብላ ልትደብቅለት ነበረ። ጆ ግን እሷን ለማሳመን ብሎ በጣም ይቅርታ አክስቴ፣ ይህንን ማድረግ አልነበረብኝም፣ ግን በር ላይ ሆኜ የምታወሩትን እየሰማው ነበረ። ምን? ቆይ እንዴት እንደዚህ ታደርጋለህ? እንዴት እኛ የምናወራውን ተደብቀ ትሰማለህ? ያው በቃ ይቅርታ፣ ጥፋት እንደሆነ አውቃለሁ፣ ግን ይቅርታዋል። ለዛ ነው ብሌን የጮኸችብኝ፣ እናንተን ሳዳምጥ ሰምታ ነው። አይ ልጅ፣ ሁለተኛ እንደዚህ አይነት ነገር እንዳታደርግ። እንዴት ተደብቀኛን ትሰማናለህ? እንዲህ እውነቱን ተናገረ እኮ። እኔ ደብቄ ልሳለሁ። ለምንድን ነው እሱ እውነቱን የተናገረው? እንግዲህ ሳሚ ደግሞ ተናዶ ጆን ንቅ አድርጎ ይዞት ነበር። ምን ልታደርጋት ነው? ምን ልታደርጋት ነው የነበረው? ብሌንም ብሎ አንቆት ነበር ማለት ነው። በቃ ሳሚ ልቀቀው እንዴ! ምንም ሲያደርግማ እንደዚህ አታደርገው። እውነቱን ከተናገረ በኋላ ብሌንም ልቀቀው ነው ያለችው ማለት ነው። እሱ ግን እንደዚህ ያደረገው ብሌን እንድታምነው ብሎ ነው እንጂ ለሌላ ነገር አይደለም ማለት ነው። እውነትም እሱ ሆን ብሎ ነው ሲሰማቸው የነበረው። እንግዲህ ከዚህ በፊት ብሌን እገላታለሁ በቃ ብሎ ጩቤ ይዞ ከኋሏ ሲሄድ ሳሚ ነው የደረሰበት ማለት ነው። ሳሚ እንግዲህ ብሌንን በጣም ስለሚወዳትኝ ከሁሉም ነገር ይጠብቃታል። ከዚህ በፊት በኃይሉ ሊገላ ሲል ያዳናት እሱ ነው። እንግዲህ እሱ በጩቤ ተወግቶ እሷን አትርፏታል ማለት ነው። አሁን ደግሞ ጆ እሷን ሊገላ ሲል ድጋሚ ሳሚ ደርሶ አድኗታል ማለት ነው። ልክ እሱ ድረስ ሲልበትኝ ምን እያደረግክ ነው እዚህ? ወይ መታጠቢያ ቤት ጠፍቶብኝ ነው ብሎ ነው የሸወደው ማለት ነው። እውነትን ነው መታጠቢያ ቤት ጠፍቶብኝ ነው ብሎ ንቅ አድርጎ ይዞ ሲያስፈራራው ነበር ማለት ነው። ብሌን መታ ምን ሆነ ነው ሳሚ? ለምንድን እንደዚህ ያነቀው? ልቀቀው እንጂ እዚህ ጋር ቁማንችን እያየሽ ነበር። እርግጠኛ ነኝ ይሄ ልጅ የጋሽ ልጅ አይደለም። እርግጠኛ ነኝ በኃይሉ ነው የላከው። የሆነ ቦታ አውቃለሁ፣ ግን የት እንደማቀ ነው የጠፋብኝ። ጊዜ ይፈጅብኛል እንጂ የት እንደማቀ አስታውሳለሁኝ እያለ ነበር ማለት ነው። ጆ ደግሞ ምንም የሚያውቀው ነገር የለም። እውነት ነገር በኃይሉ የእሱን ሀብት ስለሚፈልግ እሱ እንዲገልለት ነው የፈለገው እንጂ እውነት ለመናገር ጆ ከሳሚ ጋር ቢቀራረብ ስለ በኃይሉ የሚያውቀውን ነገር በሙሉ ይነግረው ነበር። ምክንያቱም በኃይሉ ከዚህ በፊት ሳሚን ራሱ ወንጀል ሲያሰራው እንደነበር እና የብዙ ሰዎች ወላጆች እንደገደለ ይነግረው ነበረ። ግን ሳሚ ማለትም ጆ ያው ድብቅ ነው፣ ምክንያቱም ገዳዮቹ እነሱ ናቸው ብሎ ስለሚያስብ ሳሚም ሆነ ለሰላም ምንም አይነት ነገር ሌላቸው አይችልም። ምክንያቱም እዛ ቤት ጠላት ሆኖ እስከገባ ድረስ ከጠላት ጋር ምንም አይነት ወሬ አያስፈልግም። እንግዲህ እሱ አሁን የሚያስበው ሰላም የወላጆች ገዳይ የገደላቸው ደግሞ ሳሚ ነው ብሎ ነው የሚያስበው። ያው የድራማ ነገር ሆኖ ነው እንጂ ሳሚ እና ጆ በጣም እድሜያቸው የተቀራረበ ነው። ስለዚህ እንዴት እንደዛ ሊሆን ይችላል ብሎ ማሰብ ይችል ነበረ። ያው አንዳንድ ጊዜ ሰው በቀል ብቻ የሚያስብ ከሆነ ሌላ ነገር ማሰብ አይችልም እንጂ ሳሚ እንዴት የአባቴና የእናቴ ገዳይ ሊሆን ይችላል? ምክንያቱም ሳሚ በእኔ እድሜ ያለ ሰው ነው ብሎ ማሰብ ይችል ነበር ማለት ነው። ጀመር ሰላም ሆነች ብሌን እንዲሁም ሳሚ ምንም መሆን የለባቸውም። ምክንያቱም የእሱ ወላጆች ገዳይ በኃይሉ ስለሆነ ማለት ነው። በኃይሉ ደግሞ ከዚህ በፊት ሊገለው ነበረ፣ ግን ሰላምንና ብሌን ካስወገድካቸው በኋላ አንተንም አስወግዳለሁ፣ ምክንያቱም እንደዚህ ከሆነ አታስፈልግም እያለው ነበር ማለት ነው። ሰላም ደግሞ የዋ ስለሆነች እንግዲህ የወንድሜ ልጅ ነው ብላ አምና ተቀብለዋለች። ጆን ግን የወንድሟ ልጅ አይደለም። ስለ ባህሉም እስካሁን ድረስ ምንም አይነት ነገር አልነገረችውም ማለት ሀብት ለመውሰድ ብሎ ያው ለልጅ አባት እንደዚህ መጥፎ ነው እንደዚህ ያደረገ ተብሎ አይነገርም። ግን ቢያንስ ብትነግረው ምናልባት በኃይሉ እንደዚህ ሰላም የጠላት ለሀብት ብሎ ሊሆን ይችላል እንጂ እውነተኛ የወላጆች ገዳይ እሷ ላትሆን ትችላለች ብሎ ማሰብ ይችል ነበር። ምሳሌ በኃይሉ ስለምን የዘጋጁን አሳልፎ መስጠት ፈለገ? በዚህ ልክ ምን አድርገው ነው ብሎ ማሰብ ብዙ ነገር ማሰብ ይችል ነበረ ጆ ማለት ነው። ግን ይህን ሁሉ አላገናዝበም። ልክ በኃይሉ እንደነገረው አምኖ ተቀብሎ ወደ ቤት ነው የመጣው ማለት ነው። ብሌንና ዳግም ደግሞ በዚህ በኩል እየተጣሉ ይገኛሉ። እንግዲህ የዳግም ቅናት በስተመጨረሻ ብሌንን አሳጥቶታል። እውነት ለመናገር የሚወዱት ሰው ከሌላ ሰው ጋር ማየት ያስቀናን፣ ግን የዳግም ቅናት በጣም በዛ ማለት ነው። ከዚህ በፊት እንግዲህ በኃይሉ አደጋ አድርሶበት ሳለ ሳሚ ላይ ብትደውለት በቃ እዛው ብሎ ነው ምንም ነገር ሳያዳምጣት ስልኩን የዘጋባት ማለት ነው።
በዛ ምክንያት እንግዲህ ብሌን በጣም አዝናበት። ከእንግዲህ በኋላ የኔና ያንተ ነገር አብቅቶለታል። እኔ እንደዚህ ርካሽ ሴት አድርገ ነው እንደ የምታስበኝ? እኔ እኮ ለአንተ የታመንኩ ሰው ነኝ እና ደግሞ ክብሬን የጠበቅኩ ልጅ ነኝ። ስለዚህ ስነ ስርዓት ከሌለ ከአንተ ጋር መሆን አልችልም ብላ ቀለበቱን አውልቃ ጥላለች ነበረ። እንግዲህ ሳሚ እንደዛ ሆኖ ወደ ቤት ከተመለሰ በኋላ ብሌን ሳሚን ስትንከባከበው ወደ ውጭም ሲሄድ ደግፈው ነው፣ ወደ ቤትም ሲገባ እንደዛው ደግፈው ነው። እንግዲህ ይህን ነገር እያየ ዳግም መቋቋም አልቻለም ማለት ነው። ስለዚህ በፊት ከብሌን ጋር ያሳለፉትን በሙሉ እያስታወሰ እንዴት ያ ጊዜ ይረሳል? አይ ብሌን እንደዛ አልተውህም እንዳልሽኝ አሁን እኔም በሌላ ቀየርሽኝ፣ በዚህ በደነዝ ሳሚ ቀየርሽኝ እያለ እንግዲህ መጠጥ እየጠጣ ራሱን እያጣ ይገኛል ዳግም ማለት ነው። መጠጣትና መናደድ መበሳጨት መፍትሄ አይሆንም። ሳሚ ደግሞ ይህን ነገር ነግሮታል። ይኸውልህ በዚህ ቅናት ከቀጠልክ ብሌንን ታጣታለህ። እመነኝ። አንተ ደግሞ እንደዚህ እያደረግክ ብሌን ከገፋት እኔ ድሩን ተጠቅሜ ብሌንን ለራሴ ያደርጋታለሁ። የአሁን የምመክር የወንድማዊነት የምክር ነው ማለት እኮ አንተ እኔን እየመከርከኝ ነው። አንተ ሲጀመር እኔ ልትመክረኝ አትችልም። ከዚህ ሂድ አንተ አስመሳይና ጨካኝ ሰው እኮ ነህ በማለት እንግዲህ ሳሚ ማለት ዳግም ሳሚ ላይ በሩን ዘጋበት ማለት ነው። ዳግም ደግሞ እዛ ሂዶ ከብሌን ጋር እንዲሁም ደግሞ ሁላቸውም ተሰባስበው እራት እየበሉ ነበር ነው። እጅን ልታጠብ ብሎ ዳግም ማለት ሳሚ ሲነሳ ማለት ነው። እንዴት ነው እነዚህ ሰዎች ፍቅራቸው የሚያስቀናው እያለ ነበር። ኧረ በፍጹም ፍቅረኛሞች እኮ አይደሉም። በእርግጥ ሳሚ ብሌንን ይወዳታል፣ ለእሷ ብሎ ነው ማለት እንደዚህ የሆንከው አንተ ማለት እንዴት እንደዚህ ልትሆን ቻልክ ብሎ ጠይቆት ነበር። ብሌን የሆነ ሰው ሊገላት ነበረ። የዛን ሰዓት አሁን በኃይሉ ብሎ መናገር ይችል ነበረ እና ያዳናት ደግሞ ሳሚ ነው ብላ ሰላም ስትነግረው በጣም ደስ ይላል። አንቺ እንደዚህ ህይወቱን እስከ መስጠት ድረስ የሚወድሽ ሰው አለሽ፣ በጣም እድለኛ ነሽ እያለት ነበር ማለት ነው እያስመሰለ። አይ እኔ ይህን ነገር ያደረግኩትኝ እኔ እሷን ስለመወዳትኝ እኔ ደግሞ ከራሴ በላይ የእሷ መኖር ያሳስበኛል። ስለዚህ ለእሷ ብዬ ሳይሆን ለራሴ ብዬ ነው ያደረግኩትኝ እያለ ነበር ሳሚ እና ብሌን እንግዲህ ተያይዘው ወደ ውጭ ሲሄዱ ዳግም እያያቸው ነበረ። ከዛ ወደዛ ሂዶ ጭራሽ እንደዚህ አቅፈሹ ትሄጃለሽ ብሌን፣ እንዴት እንደዚህ ታደርጊያለሽ? በእኔ ላይ እንዴት እንደዚህ ታደርጊያለሽ? እያለ ውስጥ ርርድብን እያለ ይገኛል ማለት ነው። ዳግም እንግዲህ በጣም ከባድ ቅናት አለበት። ቅናት ደግሞ በጣም ከባድ ነው ማለት ቅናት ብቻ አይደለም። ቅናተኛ ሰው ብዙ ነገሮች ወደ እሱ ይመጣሉ። ቅናት ያለበት ሰው ክፋትን፣ ምቀኝነትን፣ ቅናት በጣም መጥፎ ነው እና እንደዛ ነው የሆነው። ዳግም በጣም መጥፎ ሰው እየሆነ ነው ያለው በቅናት ምክንያት። እንግዲህ ሳሚ መታጠቢያ ገብቶ ከዛ ብሌን እዛ ነበረች። አረ ጭራሽ አንቺ ነሽ መታጠቢያ ቤትም እዚህም እዛ የምታደርሺው አንቺ ነሽ? ምን ነው ዳግም አንተን ይመለከታል እንዴ? ስለዚህ አንተ እኮ አይመለከትም። እንደዚህ ሆኖ እኮ ለእኔ ብሎ ነው። አንተማ እኮ በቃ ብሌን የዛ ሰዓት ስልኩን ዘግቼብሻለሁ እና ለዛ ደግሞ ይቅርታ ጠይቅሻለሁ። ግን እባክሽ አሁን ይቅርታ አድርጌልኝ። አታስታውሽም እንዴ? የዛኔ እኮ መቼም አልተውም ብለሽኝ ነበረ ብሎ እንግዲህ ወደ ብሌን ጠጋ ሲል አንተ ምንድነው መጠጥ ትሸታለህ እያለችው ነበር። ቆይ ጠጣን እንዴ ስትለው ማለት ነው። ሳሚ ደግሞ ከኋላውን እያያቸው ነበረ። ጎበዝ ዳግም እንደዚህ አድርግልኝ፣ ከዛ እኔ ደግሞ አንተ በከፈትከው በር እገባለሁኝ። ስለዚህ እኔ እንደምን ብዬ ብሌን የራሴ ያደርጋታለሁ። አንተ በዚህ ከቀጠልክ ብሌን ለራስ ማድረግ አትችልም። ጠጥተሃን ዳግም ንገረኝ እያለች እንግዲህ የተጨቃጨቁ ነበረ ከዳግም ጋር። ምን ላድርግ? በአንቺ ምክንያት እኮ ነው። ምን ማለት ነው? በእኔ ምክንያት ነው የምትጠጥተው ማለት ነው? ቆይ አንተ ማሰብ አትችልም እንዴ? አዎ ማሰብ አልችልም፣ ካላንቺ መኖር አልችልም፣ ካላንቺ ህይወቴ ባዶ ነው እያለ እንግዲህ ዳግም እያለቀቀሰ ነበረ። ሲጀመረ እንደዚህ የሆንኩት ደግሞ ያለምንም ምክንያት አይደለም። ምን ማለት ነው ያለምንም ምክንያት አይደለም? ቆይ እኔና ሳሚ ምን ስናደርግ አይተናል እንዴ? እኔ እኮ እንደዛ መቀና እኮ ስለምወድሽ ነው። ሰው ደግሞ የሚወደውን ሰው ከሌላ ሰው ጋር መቋቋም አይችልም። እና እንደዚህ እያደረግሽ ከሳሚ ጋር እኔ መቋቋም አልቻልኩም። እንዴ አንተ እኔ ከማንም ወንድ ጋር መሄድ ነው እንደሚመስለኝ? የርካሽ ሳድከ ነው እንደምታስበኝ? እንደዛ አይደለም ብሌን ነው እንጂ እንደዛ ካልሆነ ለምንድን ነው የምትጠራጠረኝ? በእኔ ላይ ያለው እምነትን እኮ አጥተሃል። እዚህ ለአንዴና ለመጨረሻ ጊዜ አንድ ነገር ልንገር፣ የኔና ያንተ ነገር አብቅቶለታል። ከእንግዲህ በኋላ ምንም ለማድረግ አትሞክር፣ እንደውም ራስን ለማስተካከል ሞክር ብላ ዘወር ስትል ሳሚ ከኋላቸው አለ ማለት ነው። እንዴ ሳሚ ይቅርታ ቆየህ እንዴ ከመጣ? አዎ ቆይቻለሁ፣ ግን ችግር የለውም እና ከመጣ አትናገርም እንዴ? ብርድ ይመታል እኮ። አረ ችግር የለውም፣ እኔ በእናንተ መካከል መግባት አልፈለግኩ ነበር። እዩት ይሄን አስመሳይ እንዴት እንደሚያስመስል እያለ ነበር ዳግም በውስጡ ማለት ነው። እሺ በቃ እናንተ ግን እንደዚህ እየተጨቃጨቃችሁ ያላችሁ በእኔ ምክንያት ነው መሰለኝ። እኔ ወደ ውስጥ ላይ ባላችሁና ተነጋግራችሁ ችግራችሁን ፍቱ። ምንም የምንፈታው ነገር የለም። እንደውም ሳሚ አንተ እኔን እወድሻለሁ እያልከኝ አልነበር? አዎ እኔ አንቺን የምወድሽ ከራሴ በላይ ነው።
እንዳውም ያን ነገር እያሰብኩበት ነው እያለች ዳግምን ለማስቀናት እንደዚህ እያወራች ነበር ማለት ነው። አይ አይሆንም፣ በፍጹም አይሆንም ብሌን፣ እሱ እኮ እያስመሰለ ነው ብሌን። እኔ ግን እንደ ሀሳብ ብትነጋገር ነው። ሁለታችሁም እንደዚህ ስሜታዊ ሆናችሁ ማነጋገር በጣም ከባድ ነው እና ተረጋጉ። ቅድም ሳሚን ማለቴ ዳግምን እየነገርኩት ነበረ። እሱ ግን ስሜታዊ ሆኖ ያን ነገር አደረገ። ምን አደረገ? ንገረኝ ሳሚ። አይ ተው ይቅርብሽ። አይ በፍጹም ያደረገውን ነገር ንገረኝ። ያው ቅድም ሲበሳጭ አይቼው ወደ ቤት ውጭ ነበር እና እንደዚህ ስሜታዊ መሆኑና በአንቺ ላይ መቅናቱን አንቺ መጠራጠሩን ከቀጠለ አንቺን እንደሚያጣሽ እና ተረጋግቶ እንዲያነገርሽ እየነገርኩት ነበረ። እሱ ግን ውሸታምና አጭበርባሪ ነህ፣ ጨካኝ ነህ ብሎ በሩን ዘጋብኝ ብሎ ሲነግራት ማለት ነው። ንገረኝ ዳግም፣ አንተ ይህን ነገር አድርገዋል? ለነገሩ አንተን የምጠይቅህ ሳሚን ስለማላም ነው አይደለም። ሳሚ ውሸት አይነገርም። ግን ይህን ነገር አድርገውን አላደረግከውም ከአንተ አንደበት መስማት እፈልጋለሁ። ብሌንዬ እሱ እኮ እያስመሰለ ነው እንደዚህ የሚለው እኔ አንቺን ለማጣላት ብሎ ነው እንጂ እውነት ለመናገር ሳሚ ይሄን ነገር ያደረገው ሆን ብሎ ነው። እንደዚህ እንዲያደርግ ያስደረገውም ዳግም ነው። እንደዛ ሂዶ አዝኖለት ሂዶ ሲመክረው እሱ ግን እያስመሰልክ ነው ውሸታም ነው ብሎ በሩን ዘግቶበታል ማለት ነው። ይህን ነገር ደግሞ ለብሌን ሲናገር ብሌን እንደዚህ ታደርጋለህ ብላ እየጠየቀችው ነበር ማለት ነው። እንደውም ከእንግዲህ በኋላ የኔና ያንተ ነገር አብቅቶለታል። አትቀየርም እንደ አንተ ሳሚ ተቀይሯን እኮ። ስለዚህ በድሮ ማንነቱ ልትገምተው አትችልም። በቃ ሳሚ እንሂድ ብላ ዳግም እንትታውት ሄዱ ማለት ነው። ዳግም እንግዲህ ወይኔ ጉዴ በቃ ብሌን አጣዋት። የሆነ እሰይ ደግ ሆንኩኝ፣ በራሴ ነው ያጣዋት። ብሌን ያጣዋት በራሴ ነው። ብሌን እንዴት እንደዚህ ታደርጊያለሽ? እንዴት በሳሚ ትቀይርኛለሽ? እያለ እንግዲህ የሌላ ነገር እየቀባጠረ ነበር እስካሁን ድረስ። ብሌን ያው ሳሚን ብትወደውም ማለት ልትወደው ትንሽ ነው ይቀራል። ምክንያቱም እሱ ለእሷ ብሎ ብዙ ነገር አድርጓል እና ደግሞ ለእሷ ያለው ፍቅር ክብር ምናምን ስለምታውቅ ትፈልገዋለች ሳሚን። አጣላው መቼስ እንደዚህ የሚወዳችሁን ሰው ነው የሚንከባከባችሁን ሰው ልታሉት አትችሉም። ግን እሷ አይ ዳግምን ትቼ ሌላ ሰው ማፍቀር አልችልም እያለች አእምሮዋን እየተከራከረች ከራሷ ጋር እየተከራከረች ነው ያለችው። ግን ዳግም ይሄን ነገር ጭራሽ እንዳትከራከር እንደውም ከሳሚ ጋር እንድትሆን እየገፋፋት ነው ያለው ማለት ነው። ይህን ቅናትህን ተው፣ ይህን ቅናትህን ካላቆምክ ብሌን ላንተ መሆን አትችልም ብሎ ሳሚ እንግዲህ እንደ ወንድምነት መክሮት ነበረ። እሱ ግን አንተ ግን ውሸታም አስመሳይ ነህ፣ እያስመሰልክ ነው፣ አንተን ማላቅር እንዲመስል አንተ እኮ አረመኔ ሰው ነው እያለ የድሮ ማንነቱን እያነሳ እየወቀሰው ነበር ማለት ነው። እንግዲህ ብሌንና ሳሚ ወደ ቤት ሊገቡ ሲሉ ከዚህ በፊት ደረጃው ላይ ያሳለፉትን ጊዜ አስታወሰች እና እንዴ ብሌን ምን ሆነሽ ነው? ወዴት ሄድሽ? አይ እዚህ በፊት ያሳለፍነው ጊዜ ትዝ ብሎ ነው። ስለዚህ አሁን እናሳልፍ ነበር፣ ግን አንተም ብርድ ይመታሃል። አረ በፍጹም ወንድ ልጅ እኮ ብርድ ይመታል አይባልም። ሴት ካጠገብ ካለች ብርድ አይመታውም። ለምን? አይ ወንድ ልጅ ለምን ተብሎ አይጠየቅም። ስለዚህ አብረን እዚህ መቀመጥ እንችላለን ብሏት፣ እሷም ጋቢ ልታመጣ ወደ ውስጥ ስትገባ ሰላም ምን ሆነሽ ነው ብሌንዬ? ምንም አልሆንኩም። አረ ይቺ ልጅ ምን ሆናል? ታያት አክስቴ ታያትኝ። ምንም እንደፈለገች ትሆን አትከታተያት። የኔ ልጅ ግን እኮ ችግር ገጥሟት ሊሆን ይችላል። አይ ችግርም አልገጠማትም። እንደውም ከምንም ጊዜ በላይ አሁን ደህና ናት እያለ እንግዲህ ጆ ተመስጦ እያያቸው ነበረ እና ጋቢ ይዛ ሂዳ ከሳሚ ጋር ቁጭ ብለው ሰላም እና ጆ ደግሞ ከውጭ ነው እያያቸው ነበር። ደስ አይልም? እንዴት ደስ የሚል ፍቅር ነው እንዴ! ምንድን ነው ይሄ? ምን ደስ ይላል? ልጅ ግራ ተጋብታለች እኮ በሁለት ሰዎች መካከል ሁና። አሁን ይህን ነገር እያደረገች ያለችው ዳግምን ለማስቀናት ብላ ነው። ይሄ ነገር ደግሞ ለእሷም ጥሩ አይሆንም፣ መጥፎ ነው። ፍቅር እንደዚህ ነው አክስቴ። ፍቅር ማለት እርስ በርሳቸው ፍቅረኛሽን በሌላ ሰው ለማስቀናት ስትሞክሪ፣ ስትጣሊ፣ ስትጨቃጨቂ ከዛ ደግሞ መልስ ስታረቂ ነው የፍቅር ዋጋ የሚገባሽ። እንዴ አንተ ግን ይሄን ያህል ስለ ዳግምና ስለ ብሌን እንዴት አወቅ እንዴ? ከዚህ በፊት እኮ ያው ዳግምና ሳሚ የሚታዩበትን አስተያየት አይቻቸዋለሁ እና አንቺ ደግሞ የዳግም እጮኛ እንደሆነች ብሌን ነግረሽኛል። ሳሚ በመካከላቸው እንደገባ፣ ስለዚህ መገመት አያቅተኝም። ግን እኮ ለመገመት የሁላቸውንም ባህሪ ማወቅ ያስፈልጋል እያለችው ነበር። ሰላም ወይኔ ስቅለበለብ ተበልቼ ነበር እያለች አይ አንቺ ከዚህ በፊት ስለነገርሽ ነው ብሎ ሸፋፍኖ አልፏል ማለት ነው። ግን እሱ ከመምጣቱ በፊት ብዙ ነገር ስለነብሌን አጣርቶ ባህሉ ነግሮት ነው የመጣው ማለት ነው። ዳግም ደግሞ ከውጭ ቁጭ ብሎ እነሱም ከውጭ ቁጭ ሲሉ ጭራሽ ጋቢ ልታለብሽ ነው የመጣሽው? እኔን ለማንታሽ ነው ከሱ ጋር እንደዚህ የምትሆኝ እያለ እንግዲህ በመጠጥ ውስጥ ሆኖ ራሱን እንደዛ እንትን እያለ ይገኛል ዳግም። እውነት ለመናገር ዳግም በጣም ያሳዝናል። ግን ቁጡነት፣ ብስጩነት፣ ቅንዓት ከምንም አይደርስም ማለት ሊያምናት ይገባ ነበረ። በእርግጥ ያው ሰው የሚወደው ሰው ከሌላ ሰው ጋር ሲያይ ሊዳበር ይችላል። ግን በዛ ልክ የሱ ቅናት ደግሞ በጣም በዛ ቁጣ ነው የሚለው። በጣም ይቆጣል፣ የሚናገረውን ነገር አያውቅም እና በዛ ምክንያት እንግዲህ ብሌን አጥቷታል ማለት ነው። ብሌን ከመጀመሪያው ለሳሚ ምንም አይነት ነገር አልነበራትም። አሁን ግን
በሳሚ እየተማረከች ትገኛለች ማለት ነው። ሳሚ ደግሞ በተደጋጋሚ ነግሮታል። ይህን ቁጣ የሚልን ነገር ካልተውክ ብሌንን አንተ የከፈትከውን በር ተጠቅሜ የራሴ ነው ማደርጋት ነው። ስለዚህ ቁጣና ቅናትህን ቀንስ ብሎ ነግሮት ነበር። እሱ ግን አሻፈረኝ አልሰማም በማለት ምቀኝነቱን ወይ ደግሞ ቅናቱ እንደቀጠለ ነው ማለት ነው። እሱ ደግሞ እንግዲህ በዚህ ነገር ደግሞ ብሌንን ሊያጣት ነው። ጭራሽ ከፊት ለፊት ትቀመጣላችሁ፣ ጭራሽ አለበስካት፣ አቀብኳት እያለ በውስጡ እንግዲህ ረድብን እያለ ቁጭ ብሎ ከፊት ለፊታቸው እያያቸው ነበር። ለምን አትሳሳቡም? በዚህ አይነትማ እንደዚህ ከሆነማ አንቺ አሁን ጋቢ ካለበሽው ለምን አስሚውን ከፊት እሱን የቀረሽ ላም ብቻውን ማለት ነው። እንግዲህ ሊጨልል ትንሽ ነው የቀረው እና ሳሚ ደግሞ እኔ እኮ እንደዚህ የማደርገው ዳግመን ለማስቀናት ብዬ ነው። ምን ማለት ነው? ለምንድን ነው ሳሚ እንደዚህ የምትለው? አይ ይቅርታ በቃ ካስከፋሽ ይቅርታ ተነስታ ብትሄድ ስትልሽ በቃ ይቅርታ አልኩሽ እኮ ሲላት ነው ተመልሳ የተቀመጠችው ማለት ነው። እዛ ግን ትንሽ ከተቀመጡ በኋላ በቃ ከዚህ በላይ ማላስቀናው አይገባም፣ በቃ ሳሚ ወደ ውስጥ እንግባ ብለው ወደ ውስጥ ገብተው ከዛ የቁስሌ እንትን መቀየር አለበት ብሏትኝ ሳሚ እንደውማ ይህንን መጨረሻችሁን ሳላይ አልተኛም፣ ብሌን እኮ በዚህ ሰዓት ተኝታ ነበር፣ አሁን እንግዲህ የማያስተኛ እንግዳ አለባትኝ ብሎ ማለት ነው። እንዴ ከገቡ በኋላ ምን ያደርጉ? አሁን ወደ ክፍላቸው ገቡ፣ ምን ያደርጉ? ስለዚህ የዚህ መጨረሻ ማየት አለብኝ ብሎ አቶ ዳግም እንግዲህ የቅናቱ ጥግ ሂዶ በመስታወት እያያቸው ነበር ማለት ነው። እና የቁስሌ እንትኑ ይሄ መቀየር አለበትኝ ግን እና እስካሁን ድረስ ለምን አልነገርከኝም? እንዳላስቸግርሽ ብዬ ነው እኮ። ምን ማለት ነው? እንደዚህ ሆንኩ እኮ ለእኔ ብለህ ነው። ስለዚህ እንዳላስቸግርሽ የሚባል ነገር የለም ብሌን። እኔ እንደዚህ ሆንኩት ለአንቺ ብዬ አይደለም ለራሴ ብዬ ነው። ደግሞስ ምን ማለት ነው? አንቺ ተጎድተሽ ከማይ እኔ ቁስል ብቋቋም ይሻለኛል። ስለዚህ እኔ ያደረግኩት ለራሴ ብዬ ነው እንጂ ለአንቺ ብዬ አይደለም። ከእንግዲህ በኋላ እንደዚህ እያልሽ እንድታመሰግኝ አልፈልግም። እሺ ሳሚ በጣም አመሰግናለሁ፣ ያው ስላደረግልኝ ሳይሆን ስለ እኔ ስለምታስብልኝ። እሺ ምንም አይደለም ብሎ እንግዲህ ሳሚ ጃኬቱን ሲያወልቅ እንዴ ከዚህ በፊት ምንድነው ወንድ አይተሽ አታውቂም የተሽኮረመምሽ ምናምን እያላት ነበረ። ከዛ አቶ ዳግም ደግሞ ከውጭ ሂዶ ጭራሽ ዶክተርም ሆነሽልኛል እንዴ እያለ ድብን እያለ ነበር ማለት ነው። ከዛ ወይኔ ሳሚ ደግሞ አያፍርም እንዲ እያለች ብሌን እንደምን ብላ ቀይራለት። አሁን እኮ ልብሱን አለማውለቅ ይችል ነበር፣ ግን በዚህ አእምሮ እንደፍኖ ባሳደገው ጡንቻው ሊያማላት ፈልጎ እኮ ነው እያለ አቶ ዳግም ከውጭ ሆኖ ብዙ ነገር እያለ ነበር ማለት ነው። ከዛ ብሌን ጨርሳ ብድግ ስትል እሱ እያያቸው ነው ማለት ነው። ዳግም ብላ ደንግጣ ምናምን ማለት ደንግጣለች ዳግም እያያቸው በመሆኑ ምክንያቱም እነሱ ከውስጥ ነን ብለው ገብቶ በእርግጥ ከዚህ በፊት እሱን ለማስቀናት ሆን ብለው እያደረጉ ነበር፣ ግን አሁን ላይ ዝም ብላ ነበር ማለት ነው። እንደዛ እየረዳችው ነበር እንጂ ሌላ ነገር አልነበረም። ግን ዳግም ተደብቆ እያየችው ነበር ማለት ነው። በዚህ በኩል ደግሞ ጆ ከሰላም ልጅ ክፍል ገብቶ ማለት ነው የአባትና የእናቱን ፎቶ አውጥቶ እንዴት እንደዚህ ጥራችሁ ትሄዳላችሁ? እኔ እኮ እናንተ አንድ ቀን እንኳን መታችሁ ምን አለ ልጅ ብትሉኝ እያለ እያወራ ብቻው ማለት ነው። ነፍሳችሁ በሰላም እንድታረፍ ማን አንተ የገደላችሁን ሰዎች እበቀላቸዋለሁ ብሎ ሲያወራ ሰላም ድንገት መጥታ አለችበት ማለት ነው። እሱም ደንግጦ በእጁ የያዘውን ፎቶ ጥሎታል ማለት ነው። እንግዲህ ሰላም ምን ትለዋለች፣ ምን ይፈጠራል የሚለውን ነገር በክፍል 83 እናያለን። በክፍል 82 ይህን ምስል ነበሩ ዶች። በቀጣይ ቪዲዮ እስከምንገናኝ ድረስ ሰምቶ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ የሆናችሁ ቤተሰብ ሆኑ፣ ቤተሰብ ያልሆናችሁ ማለት የቤተሰብ ያልሆናችሁ ቤተሰብ ነው። ቤተሰብ ናችሁ ደግሞ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። አመሰግናለሁ።